የእንስሳቱን ዘርፍ ለማዘመን በጠቅላይ ሚኒስትራችን የሌማት ትሩፋት የአራት ዓመት እቅድ ተቀርጾ ስንሰራ ቆይተን አራተኛ ዓመቱ ዘንድሮ ነው። በዚህ ጊዜ ውስጥ እንግዲህ ምን አይነት ስራዎች ተሰሩ፣ ምን አይነት ውጤቶች ተገኙ የሚለውን ላይ ሀሳብ ለማጋራት ነው። ሁላችንም እንደምናውቀው ሀገራችን ኢትዮጵያ ሰፊ እንስሳት ሀብት ያላት ሀገር ሆና በምርታማነት ረገድ በጣም ዝቅተኛ በመሆኑ ከዚህ ዘርፍ ማግኘት የሚገባንን ጥቅም እንዳላገኘን በተለያዩ መድረኮች በተለያዩ ሁኔታዎች በቁጭት ስናነሳ የቆየ ነው። ይህንን ነገር ስንጀምር የዛሬ 4 ዓመት 4 ዋና ዋና ዓላማዎችን አንግቦ የተነሳ ፕሮግራም ነው። ይሄም በዋናነት የምግብና ስነ ምግብ ዋስትና ማረጋገጥ፣ በተለይም ደግሞ ከእንስሳት ተዋጽኦ የሚገኘው የምግብ ውጤቶች የእንስሳት ውጤቶች በጣም ዝቅተኛ ከመሆኑ የተነሳ በኢትዮጵያ ውስጥ በተለያየ መንገድ የሚገለጹ ጉዳቶች እንደነበሩ፣ ከዛ ውስጥ ደግሞ በዋናነት የሚነሳው የመቀንጨር ምጣኔም በኢትዮጵያ ውስጥ ከፍተኛ እንደሆነና ይህንን ነገር ለማስተካከል የእንስሳቱን ምርታማነት መጨመር አስፈላጊ በመሆኑ ነው። አንዱ ዓላማ የምግብና ስነ ምግብ ዋስትና ማረጋገጥ ለያዝነውም በሀገር ደረጃ የምግብ ሉዓላዊነት መስፈን አንዱ አስተዋጽኦ ያለው ስራ በመሆኑ ነው። ከዛ በመቀጠል ይህን ሁሉ ሀብትም ኖሮን በተለያየ ጊዜ የእንስሳት ውጤቶች ወደ ኢትዮጵያ እናስገባለን። ከዛ ውስጥ ደግሞ በዋናነት የወተት ዱቄት በከፍተኛ ሁኔታ ወደ ኢትዮጵያ የሚገባ የነበረበት ሁኔታ ነው የነበረው። ኢምፖርት ሰብስቲሽኑ አንዱ ዓላማ አድርገን የሰራ ነውና በተቻለ መጠንም ደግሞ ኤክስፖርትንም ማነቃቃት የሚለውና ከዛም አልፎ ተርፎ እነኚህ ነገሮች ምርትና ምርታማነትን ስንጨምር ደግሞ ለሰፊው ህብረተሰባችን የስራ እድል እንዲከፈት ታቅዶ እና ለስራ እድልም ምቹ እንዲሆን ተደርጎ የተቀረጸ ፕሮግራም ነው ማለት ነው። የ4 ዓመት እቅድ የ4 ዓመት ታርጌት አስቀምጠን በ4 ዋና ዋና ኮሞዲቲዎች ላይ የእንስሳት ውጤቶች ውስጥ ትኩረት አድርገን ብንሰራ የተሻለ ሊቀየር ይችላል ብለን ያለውንም ጋፕን ደግሞ ሊያሟላልን ይችላል ብለን የያዝናቸው 4 ውጤቶች ናቸው። በአንደኛ ደረጃ የምናመጣው የዚህ የወተት ልማት ስራ ነው። ወተት ኢትዮጵያ ውስጥ እንግዲህ የምናመርተው እንደየ አካባቢ ቢለያይም በዋናነት ከዳልጋ ከብቶች ሲሆን በአርብቶ አደር አካባቢ ከግመል የሚመረትበት ሲቹዌሽን አለ። እንደዚሁም ደግሞ ከፍየልም አንዳንድ ቦታዎች ላይ የወተት ፍየል የሚረባባቸው ቦታዎችም መጠኑ በጣም ዝቅተኛ ቢሆንም እነኚህ 3ቱ እንስሳቶች ላይ የወተት ምርትን ማሳደግ የሚለውን ይዘን የተነሳ ነው ማለት ነው። ያ ስናደርግ ግን ክፍተቶቹ ምንድናቸው? በወተት ልማት በኩል ለምንድን ነው ያ ሁሉ ወደ 15 ሚሊዮን የሚጠጋ ታላቢ ላሞች አለን ብለን ስታቲስቲክስ የሚያሳየውን ይዘን ወተት ዝቅተኛ የሆነው የሚለውን ችግሮችንም በደንብ ለይተን ለችግሮቹ መፍትሄ የሚሆኑትን ኢንተርቬንሽኖችን ይዘን የተነሳ ነው። አንደኛውና ዋነኛው እንደ ችግር ሲነሳ የነበረው የእንስሳቶቻችን ወይም የሀገረሰብ ላሞች የምንላቸው ጄኔቲክ ፖቴንሻላቸው ዝቅተኛ በመሆኑ ከአንድ ላም 1.5 ሊትር በቀን የሚሰጥበት ሁኔታ ስለነበረ ይህንን ነገር ደግሞ ለማሻሻል አንዱ ኢንተርቬንሽን ሊሆን ይችላል ተብሎ ብለን የያዝነውና የሰራነው የማዳቀል ስራ ነው ማለት ነው። በከፍተኛ ደረጃ በኢትዮጵያ ውስጥ የወተት የዳልጋ ከብቶች የማዳቀል ስራ ስንሰራ ቆይተናል። በዚህ በ4 ዓመት ውስጥም ትልቅ ሰፊ እድገቶች ያሳየንበት ሁኔታ ነው ያለው። እንደ መነሻ የማዳቀል ስራን ስናይ ብዙ ለማዳቀልም የሚያስፈልጉ ግብዓቶች፣ ችግሮች በየቦታው የሚነሳበትና በየጊዜውም በሚዲያም በተለያዩ አጋጣሚዎች የዚህ የፈሳሽ ናይትሮጅን እጥረት አንዱ ቁልፉ ችግር የነበረበት ሁኔታ ነው ያለው። ከእሱ አንጻርም የነበሩትን የፈሳሽ ናይትሮጅን ወደ 21 የሚጠጉ የፈሳሽ ናይትሮጅኖች አሉ፣ ግን ካፓሲቲያቸው በጣም ዝቅተኛ የነበረበትና በየጊዜው የመበላሸት እድልም የነበረበት ስለሆነ
ከሱ አንጻር ጥገና ሰርቪስ እንዲያደርግና እነዛ ካፓሲቲያቸው ትንሽም ቢሆን በየጊዜው እንዲያመርቱ ማድረግ። ሁለተኛው የተደረገው ስራ ካፓሲቲያቸው በጣም ከፍተኛ የሆኑ የፈሳሽ ናይትሮጂን ማምረቻ ማሽኖች ተገዝተው እንዲተከሉና ወደ ምርት እንዲገቡ ነው የተደረገው። እነኚህ 2 እና 3 የሚያመርቱትን የማሽኖችን አሁን 40 ሊትር 50 ሊትር በሰዓት የሚያመርቱ ሊኩዊድ ናይትሮጂን ማሽኖች በተለያዩ ሀገራችን ክፍል ስፔሻሊ በቅርብ ያረግነው የተከልናቸው በወላይታ ሶዶ፣ በነቀምቴና በባህር ዳር እነኚህ ነገሮች ተተክለው እና አሶሳ 4 በቅርብ ተተክሎ ካፓሲቲያቸውን ከፍተኛ ሆነ ከዛ ደግሞ ተቀርቶ በየዞኑ በየአካባቢው እንዲሰራጭ በማድረጉ የማዳቀልን ስራ በተሻለ ሁኔታ እንዲሻሻል የተደረገበት ሁኔታ ነው ያለው። በጣም ቢግ ሺፍት ነው ያለው የሊኩዊድ ናይትሮጂን የማምረት ካፓሲቲያችን። ኦፍ ኮርስ አሁንም በግዢ ላይ ያሉ 5 ተጨማሪ የፈሳሽ ናይትሮጂን ማሽኖች አሉ። ይሄንን ካመጣን እና ከተከልናቸው ወደ አርብቶ አደር አካባቢም የማዳቀል ስራ እንዲስፋፋ ማድረግ እንደሚቻል እና ወደዛ ለመውሰድም እቅድ ይዘን እየሰራን መሆኑን በዚሁ አጋጣሚ ለመግለጽ ነው። በተጨማሪ ትልቅ እውቀትን ይፈልጋል ማዳቀል እና በቴክኒሻኖች ነው የምናዳቅለው። ይህንን የማዳቀል ካፓሲቲ ሰው ስለሚፈልግ የማሰልጠን ካፓሲቲያችንን በአመት የዛን የነበረው 50 ሰው ነው ማክሲመም የምናሰለጥነው። አሁን ወደ 600 ሰው ለማሰልጠንም አቅደን በዛው ልክ ወደ 560 አካባቢ የሚጠጉ በአመት አዳቃይ ቴክኒሻኖችንም ማሰልጠን ችለናል ማለት ነው። ይሄንንም ስናይ በአጠቃላይ ወደ 10 እጥፍ የማዳቀል ቴክኒሻኖች ስልጠና በአመት እያሳደግን ያለንበትና በዛው ልክም ደግሞ ሄደው እንስሳቶችን ማዳቀል የተቻለበትና ጥጆችም መወለድ ምጣኔም በዛው ልክ እያደገ የመጣበት ሁኔታ ነው ያለው። ወደ 2 ሚሊዮን አካባቢ ነው በየአመቱ አሁን ዘንድሮ ላይ እየተወለደ ያለው። ይሄ እንግዲህ ውጤቱንም በጥጃ ረገድ ውጤቱንም በወተት ረገድ እየቆጠርን ይህንበት ያለንበትና በዛ ልክ የወተት ምርትም እያደገ የመጣበት ሁኔታ ነው ያለው። ይህ ስል እንግዲህ ያው በቁጥርም መደገፍ ስላለበት ሌማት ትሩፋት ስንጀምር እንደ ቤዝ ላይን አድርገን ኦፍ ኮርስ አድሚኒስትሬቲቭ ዴታ ነው የወሰድነው። የዛኔም በእጃችን ላይ ያለው ወደ 7.1 ቢሊዮን ሊትር ነበረ ቤዝ ላይን ዴታችን። ዘንድሮ ላይ አቅደን የሰራነው ወደ 15.2 ቢሊዮን ሊትር ነው። 15.7 ቢሊዮን ሊትር የተመረተበትና ይህንንም ስናየው በእጥፍ እያደገ ያለበት ሁኔታ ነው ያለው። ይህንን በወተት ምርት ብቻም ሳይሆን በአሰራርም ደረጃ ስናይ ወተት የሚመረትባቸው ድሮ የተወሰኑ ቦታዎች ናቸው። ወደ ሰላሌ፣ ወደ ደብረ ብርሃን፣ ደቡብ ውስጥ ወደ ከምባታ፣ ሐዋሳ አካባቢ፣ ሶዶ አካባቢ ብቻ በተለይም እነኚህ የተሻሻሉ ዝርያዎች ሰዎች ይዞ የሚያለሙበት ሁኔታ ነው የነበረው። አሁን በሁሉም የኢትዮጵያ ክፍል ኦፍ ኮርስ አርብቶ አደር አካባቢ ግመል ላይ የተንተራሰ ቢሆንም ሌሎች ቦታዎችም የተሻሻሉ ዝርያዎችን በመያዝ በስፋት እየተሰራ ያለበት ሁኔታ ነው ያለው። ዝም ብሎ ደግሞ ፍራግመንትድ የሆነ ማምረትን ብቻም ሳይሆን ይሄ የተመረተው ወተት ወይም ደግሞ ወተት የሚያመርቱት ሰዎች በመንደር አይነት ተደራጅተው መንደር ደግሞ ጠንከር እያለ ሲሄዱ ወደ ኮኦፕሬቲቭ የሚደራጁበትና ወይም ደግሞ አሁን እያሰብን ያለነው በሰብሉ በኩል ያለው ክላስተር ወደ ካምፓኒ እንዲያድግ የተደረገ አዋጅም ይወጣለት ስለሆነ እነኚህ በእንስሳትም ልማት በኩልም ያሉት በመንደር እንዲያመርቱ ያደረግናቸው አርብቶና አርሶ አደሮች በኋላ ላይ ተደራጅተው ካምፓኒ በመክፈት የተሻለ አሰራር እንዲሰሩ ወደ ፕሮሰሲንግም እንዲገቡ ነው። ኦፍ ኮርስ አሁንም ፕሮሰሲንግ የጀመሩ ወተትን ራሳቸው አምርተው ወደ ማቀናበር፣ ወደ እርጎ ማምረት፣ ወደ ወተትም ወደ ፓስቸራይዝድ የሆነ ወተት ማምረት የገቡበት ሁኔታ ነው ያለ። እንደዚህ ከማዳቀል ጀምሮ እስከ ምርት ፕሮሰሲንግ እስከ ግብይት ድረስ በተሳለጠ መልኩ እንዲሰራ የተደረገበት ሁኔታ ነው ያለው። እዛው ከወተት ምርት ሳልወጣ አብዛኛውን ጊዜ ወተት ያው ፔሪሸብል ነው፣ ሁላችንም የምናውቀው ነው፣ ቶሎ የሚበላሽ ስለሆነ ይህንን ምርትም ከገበያና ከፕሮሰሲንግ ከማገናኘት አኳያ ዋናው ጉዳይ ከተመረተበት ቦታ አጓጉዞ ወደ ፋብሪካ ማድረስ ነው።
ዝም ብሎ ሁላችሁም ምናልባት አይታችሁታል ብዬ ነው የማስበው። በአይሱዙ በተለያዩ እቃዎች ተጭኖ ሲጓጓዝ የነበሩትን አትሊስት ፎርማል የሆነ የትራንስፖርቴሽን ሲስተም የማቀዝቀዣ ስርዓት ያለው የትራንስፖርቴሽን ሲስተም እንዲዘረጋም አድርገን እያንዳንዳቸው ወደ 10,000 ሊትር የሚይዙ ቦቴዎችንም ገዝተን በስፋት ወተት የሚመረትባቸው ቦታዎች ላይ እነኚህ ተሰራጭተው ሰብስበው ወደ ማቀነባበሪያ እንዲያመጡ ያደረግንበት ሁኔታ ነው ያለው። በዚህ ሪጋርድ ከሐዋሳ አካባቢ ሰብስቦ ወደዚህ ወደ ላሜ ዴሪ ፕሮሰሲንግ የሚያመጣ አለ። ከዛው ከከምባታ አካባቢ ሰብስቦም ወደ አርባ ምንጭ አካባቢ ፕሮሰሲንግ አለ። ከምባታ አካባቢም የራሱ ሆነ በኮኦፕሬቲቭ የተሰራ ፕሮሰሲንግ አለ። ከዚህ ከሰሜን ሸዋ ወተት የሚያጓጉዙ ቦቴዎች አሉ። ከባህር ዳር አካባቢ ድረስ ከኮምቦልቻ አካባቢ ድረስ ወተቶችን ሰብስቦ የተመረተው ወተት ወደ ፕሮሰሲንግ መጥቶ ታሽጎ ለገበያ እንዲቀርብ እየተደረገ ያለበት ሁኔታ ነው ያለውና የዚህ የሌማት ትሩፋት እንግዲህ በዴሪ በኩል ትልቅ መነቃቃትን የፈጠረ ሰፋ ያለ ቦታዎች ላይ ሰዎች ወተት እንዲያለሙ ያለሙትንም ደግሞ መጀመሪያ ለራሳቸው ለቤታቸው እንዲጠቀሙና ትርፍ የሆነውን ደግሞ ለገበያ እንዲያቀርቡ ለገበያ ሲያቀርቡ በተሻለ ሁኔታ እንዲቀርብ የተደረገበት ሁኔታ ነው ያለውና በዚህ በኩል ስፋቱም ኢቭን ከዚህ ከመሀል ሀገርም ከከተማም ወጥተው የራሳቸውን ዴሪ ፋርም ከፍተው የዘመነ ዴሪ አሰራር የሚሰሩ ሰዎች ኤግዛምፕል ሊሆኑ የሚችሉ ብዙ ሌላ ፕሮፌሽን ያላቸውም ሰዎች ወደዚህ ስራ ገብተው የማምረት ስራ ውስጥ እንደገቡና መነቃቃት የስራ እድል ፈጠራውን በዛው ልክ የሰፋበት ሁኔታ ነው ያለው። ይህንን በዴሪ በኩል ያለውን ብዬ ኦፍ ኮርስ አርብቶ አደር አካባቢ ሳልነካ ማላልፈው ጉዳይ ቢኖር በግመል በኩል ያለው ስራ ነው። ግመል ኖርማሊ የማዳቀል ስራ እስካሁን እየሰራን አይደለም። ቴክኖሎጂውም ትንሽ አስቸጋሪ በመሆኑ የግመል ወተት ማሻሻል ግን በማኔጅመንት ነው። በአያያዝ በአመጋገብ የተሻለ ምግብ ተሰጥቷቸው የተሻለ ቦታ ላይ እንዲያርፉ ከተደረገ ትልቅ የምርት ለውጥ እንደሚያመጡ ስለሚታወቅ በዛ ልክ አሁን አንዳንድ ቦታዎች ላይ ወደ ሶማሌ ክልል ሄደን ብናይ እንደ ከዚህ በፊቱ ዝም ብሎ ልቅ አድርጎ ለቅሞ እንዲኖሩ ሳይሆን ሰፕሊመንት ማድረግ ተጨማሪ ምግብ የተሰጣቸው ምርታቸውም እንዲያድግ የተደረገበት ሁኔታ ነው ያለው። ወተትም ከአርብቶ አደር አካባቢ አሁን ተሰብስቦ እዛው ሶማሌ ክልል ወደ ጅጅጋ አካባቢ ፕሮሰስ ማድረግ የተጀመረበትና የታሸገ የግመል ወተትም መቅረብ የጀመረበት እድገት የመጣበት ሁኔታ በዚሁ አጋጣሚ ለመግለጽ እወዳለሁ። ከዛ በዘለለ የሚቀጥለው ኮሞዲቲ የዶሮ ስራ ነው። ኢትዮጵያ ያው በዶሮም በኩል ያው ፖፑሌሽን ሪጋርድ ምንም ችግር የለባትም። ከፍተኛ ዶሮ ቁጥር ነበረባት። ግን አብዛኛው ዶሮ ወደ 90% የሚጠጋው ኢትዮጵያ ውስጥ ያለው ዶሮ የሀገረሰብ ዶሮ ነው። የሀገረሰብ ዶሮ ሁላችንም እናውቃለን። የተወሰነ ጥላ ከዛ በኋላ ጭር ትላለች። ለረጅም ጊዜ ደግሞ በጭርታ ጊዜ ትቆያለች። ምርታማነቷን ሰብሰብ አድርገን ስናይ በአመት አንዲት ዶሮ ከ40 እስከ 60 እንቁላል ትጥላለች የሀገረሰብ ዶሮ። ይሄ ማለት ብዛቱ ቢኖርም የእንቁላሉ ምርት ግን በጣም ዝቅተኛ ነው። ለምንፈልገው የእንቁላል ምርትና ተጠቃሚ ምንም እዚህ ግባ የሚባል አልነበረም ማለት ነው። ይሄንን ወደ ዘመናዊ የዶሮ አረባብ ዘዴ መቀየር እናም ደግሞ የተሻሻሉ የዶሮ ዝርያዎችን መያዝ አንዱ ቁልፍ ስራ ነው ብለን በዚህ በኩል ደግሞ ትልቁ ኢትዮጵያ ውስጥ የዘመናዊ ወይም የተሻሻሉ ዶሮዎች ጫጩት አቅርቦት ችግር ስለነበረ አንዱ በሌማት ትሩፋት ውስጥ ላንድማርክ ብለን ወይም ማይልስቶን ብለን የምንለው የቅድመ ወላጅ ዶሮ በኢትዮጵያ ውስጥ ለመጀመሪያ ጊዜ መቋቋሙ በዚህ በሌማት ትሩፋት ጊዜ ውስጥ የጫጩት ፍላጎት እንዲያሟላ ትልቅ አስተዋጽኦ አድርጓል ማለት ነው። በቢሻንጉራቻ ሐዋሳ አካባቢ እየተተከለ በሚድሮክ ኢትዮጵያ እንትን ያለ ግራንድ ፓረንት ፋርም ነው። ከሱ ደግሞ ጫጩቶችን ወስደን በተለያዩ ኢንተርፕራይዞች እና ማስፈልፈያዎች ውስጥ ገብቶ ወደ ስርጭት የገባበት ሁኔታ ነው ያለው። ይህንን ስንል አሁንም ከዶሮ ኢንፍራስትራክቸር ከቅድመ ወላጅ የወጡትን ነገር ለማስፈልፈል በቂ የሆነ የማስፈልፈያ ማሽን ካፓሲቲ አልነበረም። ብዙ
ችግሮችና ተግዳሮቶችና የማስፈልፈል ምጣኔውም ዝቅተኛ የነበረበት ሁኔታ ነው ያለው። ያንንም መፍትሄ ከመስጠት አንጻር ካፓሲቲያቸው ትልልቅ የሆኑ የማስፈልፈያ መሽኖች ተገዝቶ የተተከሉበት በግልም በመንግስት ኢንተርፕራይዞች ውስጥም ገብቶ አሁን ኦልሬዲ ማስፈልፈል የጀመሩበት ሁኔታ ነው ያለው። በቅርብ ዘንድሮ ብቻ 4 እያንዳንዳቸው ወደ 78,000 ጫጩት ማስፈልፈል የሚችሉ በሞጆ፣ ኮምቦልቻ፣ ቦንጋ እና አዋሳ ተተክለው ወደ ጥቅም የገቡበትና ማስፈልፈል የጀመሩበት ሁኔታ አለ። እዛ ጋር ቅድመ ወላጁም ሳይሆን ከቅድመ ወላጅ ወስዶ ደግሞ የሚያስፈለፍለውን የካፓሲቲ ቢልዲንግ እንትን አለ። አሁን አዲስ ደግሞ በአንድ አመት ውስጥ ተተክሎ የሚያልቅ በአመት ወደ 63 ሚሊዮን ጫጩት ማስፈልፈል የሚችል የሃቸሪም እየተተከለ ያለበትና ወደፊት ትልቅ በዚህ በኩል ለውጥ ልናመጣ የምንችልበት ሁኔታ ነው ያለው። ይሄንን በኢንፍራስትራክቸሩ በኩል በድጋፉ በኩል በመነቃቃቱ በኩል ያለ ሲሆን ጫጩት ከተፈለፈለ በኋላ አንዱ ችግር የመጀመሪያዎቹ 2 ሳምንታት ጫጩት ዝም ብሎ አርሶ አደር እጅ ከገባ ሙቀት፣ ብርድ መቋቋም ስለማይችል ያልቃል። የጫጩት ማሳደጊያ ቤቶች የሞዴል ፖልትሪ ቪሌጅ ብለን በ27 ወረዳዎች ውስጥ ኢትዮጵያ ውስጥ እንዲቋቋሙ አድርገን እዛ ወጣቶች ጫጩቶችን ወስደው ለ45 ቀን ለ60 ቀን አቆይተው ቄቦችን ደግሞ ለሚያረቡ ለእንቁላል እርባታ የሚያቀርብበት ሁኔታም የተዘረጋበት ሁኔታ ነው ያለው። ብዙ ወጣቶች እዚህ ጋር በየማሳደጊያ ቤቶች ወይም ሞዴል ፖልትሪ ቪሌጅ ካልናቸው ቦታዎች ላይ ተደራጅተው የዚህን ስራ ተካፋይ ሆኖ ጥቅሙን ተካፋይ የሆኑበት ሁኔታ ነው ያለው። ይሄም አንዱ ለውጥ ነው ማለት ነው። ይሄንን ካልኩኝ በጫጩት ስርጭት ወደ 26 ሚሊዮን አካባቢ ነበር ሌማት ትሩፋት ሲንጀምር የነበረው ካፓሲቲ። አሁን ላይ ግን ይሄ ወደ 6 እጥፍ አካባቢ አድጎ ወደ 184 ሚሊዮን አካባቢ ዘንድሮ ላይ ያሰራጨንበት ሁኔታ ነው ያለው። ትልቅ እድገት ነው ያለው። በእንቁላል በኩልም የሱ ውጤት የሆነው ወደ 3.2 ቢሊዮን ነበር መነሻችን። በጣም ኢንሲግኒፊካንት የሆነ ቁጥር ነው ከእንትኑ አንጻር። ከአሁን ላይ ግን ወደ 11.7 ቢሊዮን እንቁላል በማምረት አቅም ላይ ያለንበት ሁኔታ ነው ያለው። የዶሮ ስጋ በዛው ልክ ነው ያደገው። 90,000 ቶን አካባቢ የነበረ ዘንድሮ ወደ 253,000 ቶን ያመረትንበትና ይሄም በጣም ሲግኒፊካንትሊ እድገት ያሳየ የዶሮ ስራ ነው ማለት ነው። የዶሮ ምርት ነው። በዛ አኳያ መጥቀስ የምፈልገው ነገር ዶሮ ብዙ ሰው በከተማም በገጠርም ሊሰራው የሚችለው ስራ ነው። የተለያዩ የህብረተሰብ ክፍሎችም ሊሰሩት የሚችሉት ስራ ነው። እናቶች፣ አቅመ ደካሞች፣ በእድሜያቸው ገፋ ያደረጉ ሰዎች ይሄንን ስራ ሰርተው አትሊስት አንዳንድ የዶሮ መንደር የተቋቋሙበት ቦታ ላይ 30 ዶሮ በመያዝ የተወሰነውን እንቁላል ለልጆቻቸው የተወሰነውን የሚተርፈውን ደግሞ ሰብሰብ አድርገው ለገበያ በማቅረብ ለራሳቸውም ኑሯቸውን የሚደግፉበትንና ቤተሰብ ውስጥ ያለውን ወጪ በዛ በኩል እየደገፉ ያለበት ሁኔታ ነው። የሌማት ትሩፋት ከስራ እድል ፈጠራ በቤት ውስጥ ያለውንም ደግሞ የምግብ ዋስትና ከማረጋገጥ እና በዶሮ ምርት በኩል ያለው ምርታ በጣም ከፍ ያለ ነው። ከነበረበት በጣም ሎ ሌቨል ከፍ ያለ የመጣበት ሁኔታ ነው ያለው። ምናልባት እናንተም እንግዲህ ዶሮ እንቁላል ተራ የሚባሉ ገበያዎችን ስታዩ ዶሮ በጨርቅ ታስሮ የሚመጣ እንቁላል ነው ያለው። አሁን በትልልቅ መኪኖች የሚጓጓዝበትና ታጥቦ ታሽጎ ጥራቱ ጽዳቱ የጠበቀ የእንቁላል በየሱፐር ማርኬቱ ውጭ ሀገር የምናየው አይነት ኢትዮጵያ ውስጥ መቅረብ የጀመረበት ሁኔታ ነው ያለው። ይሄ ትልቅ ፕሮግረስ ነው ከነበረበት። ወደፊትም ደግሞ በዛ ልክ ተጠናክሮ መሄድ ያለበት ስራ ነው። ሌላኛው የዶሮ ላይ እንዳልኩት የተወሰኑ ቦታዎች ላይ ነው ዶሮም የሚሰራ የነበረው። አርብቶ አደር አካባቢ ስንሄድ ብዙም ዶሮን እንደ እንስሳ የማይቆጥሩበት ዶሮ ብዙም የማይመገቡበት ሁኔታ ነው የነበረው። አሁን ወደ አርብቶ አደርም አካባቢ ዶሮ ማርባት ላይ የተገባበት ሁኔታ የዶሮ ስጋም ሆነ ሌሎች ነገሮችንም መመገብ እያደገ የመጣበት ሁኔታ ስለሆነ ይሄም
ከተደራሽነት አኳያ እየሰፋ የመጣ ሁሉንም የኢትዮጵያ ክፍል ላይ መሰራት የቻለ ስራ ነው። ዲግሪው ሊለያይ ይችላል ከቦታ ቦታ ከሪሶርስ ከባህል ከተለያዩ ጉዳዮች ጋር ግን ስፋት ደግሞ እየሄደ ያለበት ሁኔታ ነው ያለው። ትልቅ ፕሮግረስ ነው ብለን እንወስዳለን። በሚቀጥል የምናየው የማር ምርት ነው። ንብ ማነብ ጥንት ባህላችን ነው በኢትዮጵያ ውስጥ። ይህን ንብ ስናንብ በባህላዊ መንገድ ሲሰራ ነው የነበረው። በባህላዊ ቀፎ ነው ሲሰራ የነበረው። ባህላዊ ቀፎ እንደተባለው አንደኛ የምርታማነቱ በጣም ዝቅተኛ ነው። 10 ኪሎ ግራም ከአንድ ቀፎ ውስጥ በአንድ አመት ነው የሚቆረጠው። ያ መጠኑን ብቻም ሳይሆን ደግሞ አቆራረጡም በጣም ችግር ያለበት ሁኔታ ነው ያለው። ንቦችን የመጉዳት ቴንደንሲ ያለው የማር ጥራት ላይም ኢምፓክት አለውና ይህንን ማሻገር አንዱ ስራ በዘመናዊ ቀፎ ኢትዮጵያ ውስጥ እንዲመረት ማድረግ ነው። የተደረገውም ስራ አንደኛ የዘመናዊ ቀፎ ስርጭትን ማሳደግ ነው። የተለያዩ አካሄዶች በተለያዩ ክልሎች ተደርገዋል። ዘመናዊ ቀፎም ዋጋው ከፍተኛ ነው ተብሎ ሰው ስለሚፈራ ኮምፐንሴት የማድረግ ምንድነው እሱ መደገፍ፣ ጣውላ እንዲቀርብላቸው ማድረግ፣ ኢንተርፕራይዞች በዛ ላይ ተደራጅቶ ዘመናዊ ቀፎ እንዲያመርቱ በዛውም ስራ እድል እንዲሆናቸው ተደርጎ የተሰራበት ሁኔታ ነው ያለው። ሜቢ ከ200 ሺህ የበለጠ ዘመናዊ ቀፎ አናሰራጭም ነበረ ከሌማት ትሩፋት በፊት። አሁን ግን ይሄ በጣም በስፋት ስፔሲፊካሊ የኦሮሚያን የማር ባህር እናረጋለን ብሎ ኢኒሼቲቭ ጅማ ላይ ከተጀመረ ወዲህ በጣም ትልቅ እድገት ያሳየበትና ምርቱን በዛው ልክ እኛም ደግሞ ያንን ኢኒሼቲቭ በሀገር ደረጃም እንዲሰራ ሌሎች ክልሎችም እንዲሰራ አድርገን በማሰራጨታችን ምርታ እድገት የመጣበት ሁኔታ ነው ያለው። ከሱ አንጻር እንግዲህ የማር ምርትም ዘመናዊ ቀፎን ማሰራጨትን ብቻም ሳይሆን እነኚህ የንብ እናት ማራቢያ ማዕከላት እንዲጠናከሩ የኮሎኒዎች እንዲባዙ በማድረግ ኢቭን የኢትዮጵያን የንብ መንጋ እንዲያድግም የተደረገበት ሁኔታ ነው ያለው። ፖቴንሻሉንም አስጠንተን ከዚህ በፊት ማክሲመም ኢትዮጵያ ሊኖራት የሚችለው ወደ 500 ሺህ ነው ወደ 5 ሚሊዮን አካባቢ የሆነ የንብ መንጋ ነው አላት ተብሎ እንትን የሚለው አሁን ግን ያም ወደ 7 ሚሊዮን አካባቢ ያደገበትና በዛ ልክ ምርቱም እንዲያድግ የተደረገበት ሁኔታ ነው ያለው። ዘንድሮ ላይ እንግዲህ ከፍተኛ የሆነ ወደ 359 ሺህ ቶን ነው እቅድ ይዘን ያዝነው የሰራ ነው ወደ 428 ሺህ ቶን የተመረተበትና እድገት የመጣበት ሁኔታ ነው ያለው። በተጨማሪ እዚህ ጋር መጥቀስ ብፈልገው የተሰሩ ስራዎች መነቃቃቶች በመምጣቱ አንደኛ ማር በጣም በከፍተኛ ሁኔታ ይመረትና ማር ከግብይት አኳያ ሲታይ ስቲል ችግር ያለበት ሁኔታ ነው ያለው። በዋናነት ግን የጥራት ችግር ሲታይ ነበር። ማር ያለው በአካባቢ ያለውን ሽታ ወይም ሌሎች ነገሮችን የመያዝ ባህሪን ያለው በአየር ውስጥ ያለውን ውሃን ስቦ የመበላሸት ባህሪን ያለው ከሱ አንጻር ሰፊ የሆኑ የማሰልጠን ስራዎች ተሰርተዋል። የማር አያያዝ የማር ግብይት ስልጠናዎች ፖቴንሻሊ ከፍተኛ ማር የሚመረትባቸው ቦታዎች ላይ እስከ ፉድ ግሬድ ማቴሪያልስ እስከ ማቅረብ ድረስ ደርሰን ይህ ውጤት ሳይበላሽ ጥራቱን በጠበቀ ሁኔታ ለተጠቃሚው እንዲደርስ የተደረገበት ሁኔታ ነው ያለው። ይሄም አንዱ ኢንተርቬንሽን ነው። በዘመናዊ ቀፎ በባህላዊ ቀፎ ማር ኦር ንብ ስናንብ እንደምታውቁት ከፍ ያለ ዛፍ ላይ ነው የሚሰቀለው። ጉልበት ያለው ሰው ብቻ ነው የሚሰራው። ወጣት ወይም ጉልበት ያለው ሰው ነው ከፍ ያለ ዛፍ ላይ ወጥቶ ማር ቀፎ አውርዶ ማር እንትን የሚለው። ዘመናዊ ቀፎ ሲሆን ግን ቢያንስ ከሜትር ከመሬት 1 ሜትር ከፍ ብሎ ነው ብዙዎቹ እንትኖች የሚቀመጡትና ያ ማለት ደግሞ ብዙ ሰው አቅመ ደካማ ሴቶች፣ ወጣቶች፣ አካል ጉዳተኞችም ሊሰሩት የሚችል በመሆኑ የአካታችነት አድማሱንም እያሰፋ የመጣበት ሁኔታ ነው ያለው።
ሌላ ምቹ የማር ምርት በዚሁ ከሌማት ትሩፋት ጋር መንግስት ኢኒሼቲቭ ትልቅ ድጋፍ አድርጓል። አንደኛ በአረንጓዴ አሻራ በኩል ብዙ የደን ቦታዎች አቮካዶ፣ ቡና ልማት እድገት እያሳየ የመጣበት ሁኔታ ነው። ይህንን ከንብ ማነብ ጋር አገናኝቶ መስራት በአንድ መልኩ አበባው ለንብ ምግብ ይሆናቸዋል፣ ማር ለማምረት አቅማቸውን ይጨምርላቸዋል። ሁለተኛ ንቦች ትልቁ ሮላቸው ቆጥረን ያልተናገርነው የፖሊኔሽን ስራ ነው። ፖሊኔት እንዲሆን ቡና እንዲዳቀል፣ አቮካዶ እንዲዳቀል የሚያደርጉ ስለሆኑ የአቮካዶ ምርት ላይ የቡና ምርት ላይም ትልቅ ኢምፓክት አላቸው። የዘመነ ቀፎን ስንሰራ ኢንክሉሲቭነስን ሌሎች ምርቶችንም እድገት እና ድጋፍ እንዲያደርጉ ከሌሎች ኢኒሼቲቮች ጋርም እንደዚሁ ተቆራኝተው እንዲሰሩ የተደረገበት ሁኔታ አንዱ የተሻለ ነው ብለን የሄድንበት እና ጥሩ ውጤት እየመጣ ያለበት ነው። ስቲል ደግሞ ወደፊት ብዙ መስራት ያለባቸው ነገሮች እንዳሉ በዚሁ አጋጣሚ ለመግለጽ ነው። ይህንን ብዬ ሌላኛው የኢንተርቬንሽን ወይም ደግሞ ኮሞዲቲ አሳ ላይ ነው። አሳ የተወሰኑ ቦታዎች ላይ ብቻ ነው ኢትዮጵያ ውስጥ አጌን እንደ ሜን ፉድ የሚታየው። ባህር ዳር፣ ባቱ፣ ሐዋሳ፣ አርባ ምንጭ ናቸው በዋናነት አሳ የሚመረትባቸው ተብሎ በዘፈንም በምንም የምናውቃቸው። ይሄም ደግሞ ከተፈጥሮ ሐይቆች ጋር የተገናኘ ስራና እዛ አካባቢ የሚኖሩ ሰዎች ጋር የተገናኘ ስራ ነው። ወይራስ ግን አሳ ማንኛውም ኢትዮጵያዊ መመገብ ያለበት ምግብ ነው። የምግብ ጥራቱም ያለው ኒውትሪየንት እንትኑም ስፔሻሊ ለአእምሮ እድገት ከፍተኛ ጥቅም ያለው ስለሆነ ሁሉም ኢትዮጵያ ላይ ሁሉም የውሃ አካላት ላይ እንዲሰራ የተደረገበትና ኩሬዎች ተቆፍሮ በየሰፈሩ እነኚህ ኩሬዎች ላይ ደግሞ ጫጩቶች ተጨምሮ አሳ ማርባት እና ከዚህ በፊት የማይመገቡት የኢትዮጵያ ክፍሎችም ይህንን መመገብ እንዲጀምሩ የተደረገበት ሁኔታ ነው ያለው። ይሄም ትልቅ ምርታ ያሳየበት ሁኔታ ነው ያለው። የአሳ ጫጩት ስርጭትም ዝቅተኛ ነበር። ካፓሲቲያቸውም ማራቢያዎች ዝቅተኛ ነበር። እነዛም በማጠናከር የአሳ ጫጩት ስርጭት በዛው ልክ እንዲያድግ የተደረገበትና ምርቱም ቢያንስ 4 እጥፍ ያሳደግንበት ሁኔታ ነው ያለው። ወደ 78 ሺህ ቶን የነበረውን አሁን ወደ 270 ሺህ አካባቢ የደረሰበት ሁኔታ ነው ያለው። ትልቅ ምርታ ያሳየንበት የአሳ ጫጩት ስርጭት 300 ሺህ የማይበልጥ ነበር። አሁን ላይ ወደ 16.5 ሚሊዮን የአሳ ጫጩቶችን ከ6 ማራቢያ ማዕከላት ወደ የውሃ አካላት እንዲጨመሩ ተደርጎ በዛው ልክ ምርቱ እያደገ የመጣበት ወጣቶች እሱም ላይ ተደራጅተው እየሰሩ ያሉበትና ሰፊ የሆነ የስራ እድል የፈጠረ ያለበት ሁኔታ ነው ያለው። በአጠቃላይ እንግዲህ የሌማት ትሩፋት በስፋት የትኛውም የኢትዮጵያ ክፍል በአንዱ ወይ በሁለቱ ወይም በሁሉም ገብቶ እንዲሰራ የተደረገበት ዘመናዊ የሆነ አሰራሮች፣ የተሻሻሉ ዝርያዎች፣ የተሻሻሉ ስራዎች እየሰሩ የነበሩበትና ከዛም አልፎ ተርፎ ደግሞ ምርቱን በዛ ልክ እያደገ የመጣበት ሁኔታ ነው ያለው። ይሄ ከምርት አኳያ ነው። ሌሎች ቁልፍ ጉዳዮች ለእነኚህ ምርት ማደግ ተጨማሪ ጉልበት የሚሆኑ ስራዎችም አሉ። ከዛ ውስጥ ትልቁና ቻሌንጅ በየጊዜው እያደገ የመጣው የመኖ ምርት ነው። እንግዲህ ስናዘምን ከዚህ በፊት ሜዳ ላይ በተነናቸው የወተት ከብቶችም ቢሆን በራሳቸው ግጠው የሚያመጡልንን ነው 1.5 ሊትር ብለን የምንይዘው። አሁን ላይ ግን ሰብስበን አንድ ቤት ውስጥ አስረናቸው ነው። ያ ማለት መቀለቡ የኛ ኃላፊነት ሆኗል ማለት ነው። በዛ ልክ እንግዲህ መኖ ማደግ አለበት። በዛ ልክ እነሱም ሴኩሪቲያቸው ወይም እንትናቸው ባዮ ሴኩሪቲያቸው ተጠብቆ በአንድ ቦት ውስጥ መኖር አለባቸው። አያያዛቸውን በዛው መሻሻል አለበትና የመኖ ምርትም ከዘመናዊ የግጦሽ መኖ ከዘር ስርጭት ጀምሮ እስከ አግሮኖሚክ ፕራክቲስ ድረስ በየክልሉ ተወርዶ ድጋፍ እየተደረገበት ያለበት ሁኔታ ነው ያለው። ከዛ ባለፈ ደግሞ ስፔሻሊ ከዶሮ ጋር የሚገናኘው የተቀነባበረ መኖ አቅርቦትና ዋጋ ጋር የሚገናኝ ነው። የምናውቀው ከዚህ በፊት የተወሰኑ ቦታዎች ናቸው የተቀነባበረ መኖ የሚመረትባቸው ተብሎ የሚታወቁት። አዲስ አበባ ዙሪያ፣ ቢሾፍቱ፣ ባህር ዳር፣ አዳማ አካባቢ ብቻ ነው የነበረው።
ለዛ አዋሳ ያለው ሰውዬ ነው አሶሳ ያለው ሰውዬ አዲስ አበባ ነው መምጣት ያለበት። ያ ደግሞ ኮስት ኦፍ ትራንስፖርቴሽኑ ከመኖ ዋጋው ራሱ በጣም ከፍ ብሎ ስለሚሄድ ይሄ ራቅ ያሉ ቦታዎች ላይ በዘመናዊ መንገድ ዶሮ ማርባት በዘመናዊ መንገድ ወተት ከብቶች መያዝ ላይ በጣም ጫና ሲያደርስ ነው የነበረው። አሁን ላይ ግን ኦልሞስት በሁሉም ዞን በሚባል ደረጃ የተለያዩ ካፓሲቲ ያላቸው በግለሰብ በኮኦፕሬቲቭ የመኖ ማቀነባበሪያ ፋብሪካዎች የተተከሉ ያሉበት ሁኔታና እያመረቱ ያሉበት ሁኔታ ነው። አሁን ላይ ወደ 228 የመኖ ማቀነባበሪያ ኦፊሻሊኛ ሬጂስተር ያደረግን ማለት ነው። ትንሽ ካፓሲቲ ያላቸው በየፋርሙ ተይዞ ያሉ የመኖ ማቀነባበሪያዎች ሊኖሩ ይችላሉ። ግን እኛ ኦፊሻሊ አሁን ቆጥረን በእጃችን ላይ የምናውቀው ወደ 228 የሚጠጉ የመኖ ማቀነባበሪያዎች እስከ ጅጅጋ፣ አሶሳ ሩቅ የሚባሉ ከዚህ በፊት ምንም አይነት የተቀነባበረ መኖ የማይመረትባቸው ቦታዎችም ጭምር የመኖ ምርት እድገት እያሳየ የመጣበት ሁኔታ ነው ያለው። ካፓሲቲያቸው በጣም ከፍተኛ የሆኑ ማቀነባበሪያዎችም ተተክለዋል። ባህር ዳር ላይ ያለው ከፍተኛ የማቀነባበር ካፓሲቲ ነው ያለው። ጅጅጋ ላይ ያለው እንደዚህ፣ እዚህ አዲስ አበባ አለ፣ ሞጆ ላይ ያለ እነኚህ በሀገር ደረጃ ከፍተኛ የማቀነባበር ካፓሲቲ ያላቸው ከአካባቢውም አልፎ ተርፎ ሩቅ ቦታ ላይ ተጓጉዞም ለሌሎች ጥቅም ላይ መዋል የሚችሉ ማሽኖች ናቸው የተተከሉት። ግብርና ሚኒስቴርም በራሱ በኩል ገዝቶ ለኮኦፕሬቲቭስ እነኚህ ኮኦፕሬቲቮች ካፓሲቲያቸው እንዲያድጉ ሲያደርግ ነው የነበረው። ለአብነት ዘንድሮ ብቻ ወደ 15 የመኖ ማቀነባበሪያዎች ከዚሁ ተገዝቶ ለክልሎች የሰጠንበት ሁኔታ ነው ያለው። ሌሎችም በግዢ ሂደት ላይ ነው ያለው። ከካፓሲቲ ደረጃ አሁን ላይ ማምረት ከጀመሩት ውስጥ በአመት 120 ሺህ ቶን የሚያመርተው በጅጅጋ የተተከለው እንግዲህ ጅጅጋ ማቀነባበሪያውን መትከልን ብቻም ሳይሆን ከፍተኛ ካፓሲቲ ያለውም የመኖ ማቀነባበሪያ ነው እዛ ጋር የተተከለው። በእንደዚህ አይነት ደረጃ ካፓሲቲው ከፍ ያለበትና የመኖ ምርትም ያደገበት ሁኔታ ነው ያለው። ስቲል ግን ቻሌንጅ ሆኖ የሚቀጥልበት ሁኔታ ነው ያለው። ቢኮዝ ቁጥሩ ቅድም እንደነገርኳችሁ የጫጩት ቁጥር በየአመቱ እያደገ የመጣበት ሁኔታ አለ። ቤት ውስጥ ታስረው በዘመናዊ መንገድ የሚረቡ ወተት ላሞች እያደገ የመጣበት ሁኔታ ነው ያለው። እንደ ሰው ቀለብ የእንስሳቱም ቀለብ ኮንቲኒስሊ ማደግ ያለበትና አብሮ መሰራት ያለበት ነው። በዛ ልክ እኛ ማጠናክረን እንሄዳለን የሚል ሀሳብ ነው ያለኝ። ሌላ ቁልፍ ጉዳይ እንስሳት ጤና ነው። የተለያዩ የበሽታ ፍንዳታዎች በጣም ሲያስቸግሩ ነው የነበረው። የጥጆች ሞት በጣም ከፍተኛ የነበረበት ሁኔታ ነው ያለው። የክትባት ስርጭታችንም በጣም ዝቅተኛ የሆነበት ሁኔታ ነው ያለው። ይህንንም ከዛው ከአንዱ ኢንተርቬንሽን ከዝርያ ማሻሻል መኖ ቀጥሎ የጤና ሁኔታም በእንደዛ አይነት ሁኔታ ትኩረት ተደርጎ ሲሰራ ነው የነበረው። አንደኛው እና በጣም ቁልፍ ትኩረት የሰጠነው የባዮ ሴኪሪቲ ስራ ነው። በሽታ በተለያዩ መንገድ ከተለያዩ የእንስሳት ውጤቶች ጋር ወደ ኢትዮጵያ ገብቶ ኢትዮጵያ ውስጥ ያሉትን እንስሳቶች እንዳይጎዳ አንደኛ በትክክል እነኚህ ውጤቶች የሚመጡበት ሶርስን ማወቅ እና ከነሱ ያለው መረጃ መውሰድ እና ሪስክ ካለ እንዳይገቡ ማድረግ አንዱ ስራ ስንሰራ ነው የነበረው። ሁለተኛ እዚሁ ፋርም ውስጥም እያንዳንዱ አርቢ በዘፈቀደ ከገበያም ኬትም በሽታ ይዞ ወደ ፋርማቸው ገብቶ እንዳያልቁባቸው ጥንቃቄ እንዲያደርጉ የማስተማርና የዳይሬክቲቭ አዘጋጅቶ ወደ ክልሎች አውርዶ እነሱ እንዲተገብሩት ማድረግ ነው። ከሱ በተጨማሪ የእንስሳት ጤና ኤክስቴንሽን ስራ በቀላሉ ልንከላከል የምንችላቸውን የእንስሳት በሽታዎችን በማስተማር እንዲከላከሉ ማድረግ ላይ ይህንንም አዲስ ዘርግተን በየክሊኒኩ አርሶ አደሩ እንስሳቱን ከማሳከሙ በፊት ስለ እንስሳት በሽታና መንስኤና መከላከል እውቀት እንዲያገኝ እና ራሱን ፋርሙን እንዲጠብቅ ስልጠናዎች ሲሰጡን የነበረው። አልፎ ተርፎ ከዚህም ያልፎ ግን የመከተብ ስራ ነው። ይሄም የድንበር ዘለል በሽታዎችን ከመከተብ እስከ ድንበር ዘለል ያልሆኑ በሽታዎችን ጭምር ከፍተኛ የሆነ የክትባት ስርጭትና የካምፔኖች ሲደረጉ ነው የነበረው። በዛ ሪጋርድ እንግዲህ ወደ 120 ሺህ አካባቢ ነው ከዚህ በፊት
ስርጭታችንና ክትባት ምጣኔያችን ስፔሻሊ ደግሞ የእነዚህ ድንበር ዘለል በሽታዎች አሁን ወደ 219,000 ዶዝ አሰራጭተን በዚህ ልክ እንስሳቶች እንዲከተቡ የተደረገበት ሁኔታ ነው ያለው። ይሄም ከእንስሳቱ ቁጥር ጋር ተያይዞ እያደገ የመጣ የክትባት ስርጭትና ተጠቃሚነት ነው። አንዳንዴ ሾልኮ የሚነሱ የበሽታ ፍንዳታዎችም ነበሩ። ይሄንን ቶሎ መረጃ ወስዶ ወደ ሌላ ቦታ ሳይሰራጭ ኮንቴን ከማድረግም አንጻር ሰፋፊ ስራዎች ሲሰሩ ነበር። እነኚህ ነገሮች ተደጋግፎ ነው እንግዲህ የሌማት ትሩፋቱ በተሻለ ሁኔታ ውጤት እንዲያድግ የተደረገ ያለው። በአጠቃላይ በእነኚህ ኢንተርቬንሽኖች ናቸው ይህንን አሁን የጠቀስኳቸውን ውጤቶች ልናገኝ የቻለው። ትልቅ መነቃቃት፣ ትልቅ ሽግግር እየመጣ ያለበትና ሰፊውን የኢትዮጵያ ክፍል እያደረሰ ያለ ስራ ነው ለማለት እንችላለን።